አዘጋጆቹ ምን እንደሚሉ ላሰማችሁ፣ ስሙት። ዩቲዩብያንስ ኮንቴንት ክሬተር ይህ ሰውዬ ነው እንግዲህ መራጭ አድርገው ዳኛ ያደረጉት። ሶሻል ሚዲያ ላይ ስልኩን አውጥቶ ካሜራውን አውጥቶ ቪዲዮ የሰራ ሰው ሁሉ ኮንተንት ክሬተር ነው። በቃ ይህ ነው ሊብሬ የተባለ። አረጋይስ ምንድነው የተፈጠረው? ቲክቶክ ክሬቲቭ አዋርድ ላይ የሚባለው የምንሰማው ነገር እውነት ነው? እስኪ ንገሩኝ። እንዴ መኪናው ላይ ዩቲናስ ተሰጥቷታል እየተባለ ነው። ዩቲናስ አሸናፊ መሆኑ የተረጋገጠው ከሳምንት በፊት ነው እየተባለ ነው ያለው። ጭራሽ ሊብሬው ላ ቀድሞ እንደተሰራላት ፒክቸሩ ላይ ወጥቷል። ይሄ ነገር እውነት ነው? እስኪ የሚያስረዳኝ ሰው ካለ እና ደግሞ ኢሳምን ሁላችሁም ታውቁታላችሁ። ቲክቶክ ላይ የቲክቶክ ክሬቲቭ አዋርድ አዘጋጆች ስለ አዶናይ ምን ሰርቷል እያሉ መጥፎ ነገሮችን የሚያወሩበትን ቪዲዮ አጋልጧል። የምርም እንግዲህ የቲክቶክ ክሬቲቭ አዘጋጆች ናቸው አይደሉም የሚለው እኔ አላረጋግጥኩም እውነቱን ለመናገር። እስኪ ግን እሱ ያቀረበልንን ቪዲዮ ከየት መረጃው እንዳገኘው አላውቅም። እስኪ አዳምጠነው እንመለስ። እኔ እየነገርኳችሁ አልሰማላችሁኝ። ይሁት አዘጋጆቹ ምን እንደሚሉ ላሰማችሁ፣ ስሙት። ስሙት። ይሄን ሰውዬ ደፋር ነው እንዴት ነው እንዴት ይሄን አሁን ሰው ሲከተልኝ ነው እሱ እና ሳብሱ ስትናት ከምን ኮንቴንት በየትኛው ፖይንት ዘውግ ነው በየትኛው ኮንቴንት በየትኛው ኮንቴንቱ በሚያዝናናሽ እሱ ነው አሁን ዘውቆቹ ቁጭ የቱ ጋር ነው አንተ እሱ የምታስገባው ሻት የቱ ጋር ነው? እነዚህ ሰዎች ናቸው። ምንድን ነው እንዴ ዩቲዩብያንስ ኮንቴንት ክሬተር ምንድን ነው ለአንተ ኮንተንት ክሬተር ማለት? ይህ ሰውዬ ነው እንግዲህ መራጭ አድርገው ዳኛ ያደረጉት። ኮንተንት እንኳን ምን ማለት እንደሆነ ማያቅ ሰውዬ ሁሉም ነገር ኮንተንት እንደሆነ አያውቅም። እንዲህ አረ ሰርች አድርግ ትንሽ እንኳን ተማር አንብብ። እንዲህ ምንድነው ኮንተንት ማለት? ሁሉም ነገር ኑሯችሁን ከቀረጻችሁት ኮንተንት ነው። ባይዘው ታውቃላችሁ። ሶሻል ሚዲያ ላይ ስልኩን አውጥቶ ካሜራውን አውጥቶ ቪዲዮ የሰራ ሰው ሁሉ ኮንተንት ክሬተር ነው። በቃ በሰራው ቪዲዮ ምን ያህል ሰው ተከትሎታል፣ ምን ያህል ተጽዕኖ ፈጥሯል። በቃ የውድድሩ አሸናፊ ሊያደርገው የሚችለው መስፈርት ያን መሆን ያለበት። የዓመቱ ምርጥ ቲክቶከር ተብሎ ሊሸለም የሚገባው ሰው ማን ነው ካላችሁ፣ በዚህ ዓመት ማን ነው ቲክቶክ ላይ ተጽዕኖ የፈጠረው? ማን የበለጠ ተጽዕኖ የቲክቶክ አካውንቱን ተጠቅሞ ማን የበለጠ ተጽዕኖ ፈጥሯል በሚለው ጉዳይ ነው መነጋገር ያለብን። ገብቷችኋል? እሱ ነው ምንድነው ጥያቄ? እሱ ምንድን ነው በላው በቃ እኛ ምን አይነት ፖር ማይንድ ያለው ዝም ብሎ ጨርቀን ነው ሳራ ነው ያለው ዝብሩ አረብ መዳን ያለ ወርከናው እግዚአብሔር በጣም ዳኞች ናቸው። እነዚህ ናቸው እንዲመርጡ እንትን ያሉት ልሳራ ነው ታስሮ ነው እንጂ ዳንደ አዶናይ ነሱ ማስቡ ሰዎች አረቀው ይሄ መንደር ይርጅኖን ሰውዬ የምር ይሄ የቲክቶክ ዳኛ ነው ያላችሁ ነው ጋይስ። ያው መጥቷል ሰንደሰው መጥቷል በግዶነት ይወልድልህ ግን እኛ እንደተመልካች ወይም ደግሞ ሰው ያለንበትን ማይንድ ኮንተንት በምናየው ነገር አንዳንድ ሀገሮች ቋንቋ በባቡ ስትሄድ ሳታነብ መሄድ በራሱ እንደለው ነው። አውሮፓ አይደል ታይላንድ ጎበኝ ነው ከማንበብ ጋር ምናምን ምን ያገናኛል? አልገባኝም። ምንድነው ቲክቶክ ላይ ቁጭ ብሎ አዶናይ መጽሐፍ ያንብብ እያለ ነው ሰው ምንድነው እያለ ነው? አልገባኝም። እንደዚህ የሆነበት ዓለም ሰው ግዴታ ማንበብ እኮ አይጠበቅብህም። ካነበብክ ብቻ ተቆሞ የሚነበብ እኮ የምታነብ ከሆነ ማለት ነው። ምን አይነት ሰው ናቸው? እኛም ደግሞ ሲሳደቡ መዋል ታውቁ። ማን ይሳደበው? ማን ይሳደበ እንትን ያለው ከአዶናይና ከዩቲናስ ሶሻል ሚዲያ ላይ በስድብ የምናውቀው ማንን ነው? አስረግጣችሁ ንገሩኝ። የምር ነው የምፈልገው። ማን ነው ተሳዳቢ ከአዶናይና ከዩቲናስ እንዲህ ሲሳደቡ መዋል ይላል? እንዲህ የምር ይህ ሰውዬ ነው? እውነቱን እስኪ የሚያውቅ ሰው የምር ነገሩ። ይህ ሰውዬ የቲክቶክ ክሬቲቭ አዋርድ ዳኛ ነው ይህ ሰውዬ? አረ ንገሩኝ የምር ሲሳደብ እኔ ሲሳደቡ አዶናይ አረ እንደዚህ አይነት ቪዲዮ እስኪ ካለ አውጥታችሁ ያሳይ። ይሄ ነው ሊብሬ የተባለ ቢዋይዲ ይላል፣ አውቶሞቢል ይላል። አይታችሁስ ከሆነ አላውቅም፣ ቀን የለውም። እዚህ ጋር እንደሚታይ ከሆነ እውነት ይሁን ውሸት አሁንም እኔ እርግጠኛ አይደለሁም። ነገር ግን ሜንሽን ተደርጌ ነው እዚህ ቪዲዮ ላይ የእሷ ፎቶ ነው ያለበት። እንግዲህ እንዴት አድርገው ኤዲት ያደርጉታል አላውቅም። እዛው ከመንገድ ትራንስፖርት የወጣ ነገር ነው የሚመስለው አይታችሁስ ከሆነ ማለት ነው። እኔ እንጃ እንግዲህ ከዚህ በኋላ እስኪ አሁን ጥቂት ደቂቃዎች ነው የቀሩት። ኦልሬዲ ይህን ቪዲዮ ኤዲት አድርጌ ስለቀው አሸናፊው ታውቋል በእርግጠኝነት ማለት ነው። ግን እኔ እንጃ ይሄ ነገር እውነት ከሆነ
እንጠብቃለን። አሁንም ቢሆን እኔ እንጃ እኔ አላምንም። አሁንም ቢሆን አዶናይን አሸናፊ ያደርጉታል ብዬ እጠብቃለሁ። አሁንም ቢሆን ማለት ነው። ግን የምር አስቀድሞ እኮ ነው በቃ ኦልሬዲ የሰጧት ማለት ነው። አስቀድሞ ሸልሟል። ይህ ነገር ግን ቀድመን ስንናገር ነበር እኮ እኛ ጠርጥረናል። ሰይፉ ላይ እሷን አቅርበው አዶናይን ሳያቀርቡ ሲቀሩ ሁሉም ነገር እኮ ግልጽ የሆነ ይዛል። ሰይፉ ላይ ቀረበች ብለው ደግሞ በአንድ ሌሊት ብቻ 60 ሺህ ቮት ሲጨምሩላት የዛኔ ራሱ ግልጽ ነገር ምንድን ነው ያልገባኝም። ለምንድን ነው እንደዚህ እንዴ? የህዝብ ድምፅ መከበር የለበትም ማለት ነው? የምር እኔ ለቀጣይ ዓመታቶች ራሱ እነዚህ ሰዎች እንዲያዘጋጁ ሊፈቀድላቸው አይገባም። በህግ ሊጠየቁ ይገባል። የምር ከሆነ ማለት ነው። እና ቮቱ ተጭበርብሮ አልተጭበረበረም የሚለውን ነገር ደግሞ ተጣርቶ በደንብ በህግ ሊጠየቁ ይገባል ባይነኝ። ለአዶናይም ጭምር ካሳ ያስፈልጓል። የምሬ ነገር እውነት ከሆነ ማለት ነው። ነገር ግን እንጠብቅ፣ ገና ነው አሁንም ሰዓቱ፣ እንጠብቅ። ከዛ በኋላ እናወራበታለን። የሚገርም